ጦሩ መቀሌን ለመቆጣጠር በዝግጅት ላይ እንደሆነ ተሰማ። ቡድኑ ህወሓትን አስወግዶ መቀሌ ለመግባት ዝግጅቱን እንደጨረሰ ከመሸ የወጡ መረጃዎች አረጋግጠዋል። ህወሓት ብልጽግናን ለማስወገድ ሙሉ ዝግጅቴን ጨርሻለሁ፣ ከሌሎች የኢትዮጵያ ጸረ ብልጽግና ኃይሎችም ጋር ትብብሬን አጠናክሬያለሁ እያለ ባለበት ወቅት ያልታሰበው ኃይል መቀሌን ለመቆጣጠር መቀሌ ጫፍ መድረሱን በይፋ እየተናገረ ይገኛል። ይህን ተከትሎ በተለይም በራያ አቅጣጫ አዲስ ውጊያ ሊከፈት ይችላል በሚል ስጋቶች ተፈጥሯል። በራያ ቀጠናም ከፍተኛ የድሮን ቅኝት እየተደረገ እንደሚገኝ የመረጃ ምንጮች አረጋግጠዋል። በዝርዝር የምታዳምጡት ዘገባችን ነው። የዓለም ባንክ የኢትዮጵያን የኢኮኖሚ ሁኔታ የተመለከተ እጅግ አስደንጋጭ ሪፖርትን ይዞ ወጥቷል። ሪፖርቱ እንደጠቀሰው ከሆነ የኢትዮጵያ መንግስት የወሰደው እርምጃ በኢትዮጵያ በከፍተኛ ሁኔታ ድህነትን እያስፋፋ ነው ሲል ጠቁሟል። ባንኩ በተያዘው ወር ባወጣው የፖሊሲ ሰነዱ በኢትዮጵያ የውጭ ምንዛሬ ግብይት ስርዓቱ ሙሉ በሙሉ በገበያ እንዲመራ መወሰኑ ድህነትን ከመቀነስ ይልቅ አባብሶታል ሲል ተደምጧል። ተሰሙታላችሁ። በኦሮሚያ ድንበር ላይ አዲስ ግጭት አገርሽቷል። በግጭቱ የሁለቱ ክልል ልዩ ኃይሎች እንደዚሁም የፖሊስ አባላት መሳተፋቸው እየተነገረ ነው። በርካቶች ተገድለዋል፣ ቆስለዋል፣ በሺዎች የሚቆጠሩ ደግሞ መፈናቀላቸው ተዘግቧል። ተሰሙታላችሁ። የኤርትራ መንግስት በቢሊዮን የሚቆጠር የኢትዮጵያን ገንዘብ አልመልስም በሚል አቋሙ ኮምጨጭ ብሏል። ይህን ጉዳይ በተመለከተ በዛሬው ዕለት ከኢትዮጵያ በኩል አንድ አነጋጋሪ መረጃ ተሰምቷል። ይዘነዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ህወሓት ያልታሰበው ኃይል ተነስቶበታል። ጦሩ መቀሌን ለመቆጣጠር ከጫፍ መድረሱን አውጇል። ህወሓት ብልጽግናን ለማስወገድ ዝግጅቴን ጨርሻለሁ፣ ከሌሎች የኢትዮጵያ ጸረ መንግስት ኃይሎችም ጋር ትብብሬን ጨርሻለሁ ባለማግስት ነው ያልታሰበው ጦር መቀሌ ጫፍ መድረሱን ይፋ ያደረገው። በሌላ በኩል በራያ ቀጠና ሰፊ ወታደራዊ እንቅስቃሴዎች እየታዩ ነው። በተለይም የህወሓት ኃይሎች ካለፉት 2 ቀናት ወዲህ ሰፊ ስምሪት በራያ ቀጠና እያደረጉ ሲሆን፣ በፌዴራል መንግስት በኩል ደግሞ ሰፊ የድሮን ቅኝቶች እየተደረጉ ስለመሆናቸው እየተዘገበ ይገኛል። በዚህ መሃል ነው ህወሓትን አስወግዶ መቀሌ ለመግባት ዝግጅቱን እንደጨረሰ ከህወሓት ጦር ያፈነገጠው የትግራይ ሰላም ኃይል ወይንም የሐራ መሬት ጦር ይፋ ያደረገው። በቀድሞ የህወሓት ከፍተኛ ወታደራዊ አዛዦች በወዲ አንጥሩ፣ በጀነራል ጉሽ ገብረ፣ በጀነራል ከበደ ፍቃዱ የሚመራው የትግራይ የሰላም ኃይል አሁን ላይ ሙሉ ዝግጅቱን አጠናቋል ተብሏል። ዝግጅቱም መቀሌ መሽጎ የትግራይን ህዝብ እያሰቃየ ነው የሚባልለትን የህወሓትን ቡድን ከመቀሌ ጠራርጎ በማስወጣት መቀሌንና ክልሉን ለመቆጣጠር ነው ተብሏል። እስካሁን ባሉ መረጃዎች መሰረትም በማንኛውም ሰዓት በማንኛውም ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ህወሓትን በመክዳት ወደ ሐራ መሬት እየተቀላቀሉ ነው ተብሏል። ይህም የህወሓትን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ በመጣል ህወሓትን ለአንዴና ለመጨረሻ ጊዜ ለማስወገድ ለሐራ መሬት ምቹ መደላደልን የሚፈጥር ነውም ተብሎለታል። ከወራቶች ቀደም ብሎ ጀነራል ጻድቃን ገብረትንሳኤ መቀሌን በአንድ ወር ጊዜ ውስጥ እንቆጣጠራለን ሲሉ ተደምጠው ነበር። ጀነራል ጻድቃን ገብረትንሳኤ እንዳሉትና እንደተመኙት መቀሌን በአንድ ወር ጊዜ ውስጥ መቆጣጠር ባይቻልም የትግራይ ሰላም ኃይል ወይንም ሐራ መሬት የተባለው በብልጽግና እንደሚደገፍ የሚነገርለት አማጺ ቡድን ግን መቀሌን ለመቆጣጠር ሙሉ ዝግጅቱን መጨረሱን ይፋ አድርጓል። የታጣቂ ቡድን ከህወሓት ካፈነገጡ ከፍተኛ ወታደራዊ አመራሮች የተውጣጣ ሲሆን ከፍተኛ ቁጥር ያለው ኃይልንም እንደያዘ ይነገርለታል። በተለይም በአፋርና በትግራይ አዋሳኝ አካባቢዎች ላይ በስፋት የሚንቀሳቀስ ሲሆን ከዚህ ቀደምም ከአንድም 2-3 ከህወሓት ኃይሎች ጋር ተዋግቷል። በእነዚህ ውጊያዎች ታዲያ በመንግስት በኩል የአየር ኃይል ድጋፍ እንደተሰጠው ከስፍራው በወቅቱ የወጡ መረጃዎች አረጋግጠዋል። የቡድኑ መሪ ጀነራል ወዲ አንጥሩም ከአንድ ወር በፊት ለኢትዮጵያ ቴሌቪዥን በሰጡት ቃለ መጠይቅ ህወሓትን ለማስወገድ ከብልጽግና መንግስት ጋር በጋራ በመሆን እየሰሩ መሆናቸውን በይፋ ተናግረው ነበር። አቶ ጌታቸው ረዳም ከዚህ ቡድን ጋር ግንኙነት እንዳላቸው መረጃዎች ይጠቁማሉ። የዓለም ባንክ የኢትዮጵያን አሁናዊ የኢኮኖሚ ሁኔታ በተመለከተ አስደንጋጭ ሪፖርትን ይዞ ወጥቷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በአይኤምኤፍ ብድር ቅድመ ሁኔታ በገበያ የለቀቀው የውጭ ምንዛሬ በከፍተኛ ደረጃ ድህነት እያስፋፋ ይገኛል ሲል አስጠንቅቋል። የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነድ በኢትዮጵያ የውጭ ምንዛሬ ግብይት ስርዓቱ ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ይበልጥ እያባባሰው ነው ሲል ሐቁን አፍርጦታል። የፖሊሲ ሰነዱ
ተመዱ የዓለም ባንክ እንደ አውሮፓውያን አቆጣጠር ከሚያዝያ 2019 እስከ ሰኔ 2023 ባንኩን በፕሬዝዳንትነት የመሩት ዴቪድ ማልፔዝ የጻፉት ሲሆን እንደ ኢትዮጵያ፣ ግብጽና ናይጄሪያ አገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሬ አስተዳደር ሀብት ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገርና ድህነትን እንዳባባሰ ያብራራል። በአመታዊ የዴቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያውም በዓለም የገንዘብ ድርጅት ምክረ ሀሳብ መሰረት የውጭ ምንዛሬውን በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማሽ በማድረግ ዝቅተኛ ገቢ ያላቸውን ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል ነበር ሲል ሰነዱ አብራርቷል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያዎች ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባ፣ ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ ዝቅተኛ ገቢ ያላቸው ዜጎች ለሚያስተላልፉት ገንዘብ እንዲከፍሉ የሚደረገውን ወጪ ቆጣቢ በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበርም አትቷል ሰነዱ። በተጨማሪም ኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ የአገር ውስጥ የመገበያያ ገንዘብ ዝውውሮችን በማይጎዳ መንገድ መግዛትና መሸጥ ማድረግ እንደሚጠበቅበት ገልጿል። ባለፉት 3 ዓመታት በአፍሪካ በተለይም በዓለም የገንዘብ ድርጅት IMF የተደገፈ ሪፎርም አድርጓል የሚባሉት ግብጽ፣ ናይጄሪያና ኢትዮጵያ ገንዘባቸውን በገበያ ዋጋ እንዲመራ ማድረጋቸው ይታወቃል። ለአብነትም እንደ አውሮፓውያን አቆጣጠር በ22 አንድ የአሜሪካ ዶላር በ15 የግብጽ ፓውንድ ይሸጥ የነበረ ሲሆን በ2026 ላይ 1 ዶላር 50 የግብጽ ፓውንድ ይሸጣል። በተመሳሳይ በናይጄሪያ እንደ አውሮፓውያን አቆጣጠር በ23 የአንድ የአሜሪካ ዶላር ዋጋ 461 የናይጄሪያ ናይራ የነበረ ሲሆን በ2026 ደግሞ ወደ 1350 የናይጄሪያ ናይራ አድጓል። በኢትዮጵያም እንደ አውሮፓውያን አቆጣጠር በ24 በ56 ብር ይሸጥ የነበረው አንድ የአሜሪካ ዶላር በአሁኑ ወቅት በ160 ዶላር እየተሸጠ ይገኛል። በኦሮሚያ አዋሳኝ ላይ ዳግም ግጭት አገርሽቷል። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰዎች ሕይወት ሲያልፍ ግጭቱ ከጊዜ ወደ ጊዜ አድማሱን እያሰፋ ስለመሆኑ ተመላክቷል። በአንድ ወር ልዩነት ባገረሸው በዚህ ግጭት የሁለቱ ክልሎች የጸጥታ ኃይሎች ጭምር ፊት ለፊት ገጥመው የፖሊስ አባላት ስለመገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተቀሰቀሰ ግጭት ከ20 በላይ ሰላማዊ ሰዎች ማለፋቸው ተዘግቧል። በግጭቱ በርካቶች የተፈናቀሉ ሲሆን የሁለቱ ክልሎች አመራሮች ዳግም ባገረሸው ግጭት ላይ ባደረጉት ውይይት ሰብአዊና ቁሳዊ ኪሳራ መድረሱን አረጋግጧል። ከሰሞኑ በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው በዚህ ግጭት ከባድ ቀውስ ነው የተከሰተው። ግጭቱ ከተቀሰቀሰ ቀናት ማስቆጠሩ የተገለጸ ቢሆንም እስከ ትላንት ምሽት ድረስ መቀጠሉን የአካባቢው ምንጮች ጠቁመዋል። ዳግም በተቀሰቀሰው ግጭት ወትሮውንም በቋፍ የነበረውን የአካባቢውን መረጋጋት በእጅጉ አደፍርሶታል። ነዋሪዎች ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም በድጋሚ ግጭት ተቀስቅሷል፣ የሰዎች ሕይወት አልፏል፣ ሰብአዊ ኪሳራም ደርሷል ይላሉ። ካለፈው እሁድ አንስቶ እስከ ትላንት በዘለቀው የተኩስ ልውውጥም በርካታ ሰዎች ሕይወታቸውን አጥተዋል። በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ። እንዲሁም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ አድርጓል። በተመሳሳይ በምስራቅ ሲዳማ ዞን ግጭቱ በተለያዩ የገጠር አካባቢዎች ተስፋፍቶ ቁጥራቸው በውል ያልታወቁ ሰላማዊ ሰዎችን ለህልፈት ዳርጓል። የሲዳማ ክልል በበኩሉ የደረሰው ጉዳት ከፍተኛ ከመሆኑ ጋር በተያያዘ የሟቾችን ቁጥር በውል ማወቅ ባይቻልም ከ10 ያላነሱ ሰዎች መገደላቸውን የአካባቢው ምንጮች ጠቅሰዋል። የሰው ህይወት በተቀጠፈበት ግጭት የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱን የሚገልጹት ነዋሪዎቹ ከባለፈው ወር ወዲህ በተከሰተው ግጭት የተፈናቀሉ ነዋሪዎች የደረሱ የሰብል ምርቶችን ማለትም የበቆሎ፣ ጤፍና የባቄላ ምርቶችን ለመሰብሰብ ሳይችሉ እንደቀሩም ጠቅሰዋል። የሻዕቢያው መንግስት የኢትዮጵያን ሚሊዮን ዶላሮች አልመልስም ብሏል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አልቻልኩም አቅቶኛል ብሏል። አየር መንገዱ በኤርትራ የታገደበትን ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የህግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቀረ አሳውቋል። ይህንንም የተናገሩት የድርጅቱ ዋና ስራ አስፈጻሚ ናቸው። አሁን ላይ የኢትዮጵያና ኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣
ጉዳዩ ስታክ እንዳደረገ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደውት የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ ተገደናልም ይላሉ። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ ነው ይላሉ። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱም ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑን አስታውቋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል። በሌላ በኩል የበዓላት ሰሞን በሀገር ውስጥ በረራ ወቅት የትኬት ዋጋ ከመደበኛ ዋጋ ጭማሪ እንደሚደረግ አየር መንገዱ ገልጿል። በበዓላት ወቅት እንደ ቁልቢ ገብርኤልና ላሊበላ እንዲሁም ጎንደርና ተመሳሳይ ባሉ የጉዞ ወቅቶች የሚደረገው የትኬት ዋጋ ጭማሪ የገበያውንና የጉዞ ፍላጎትን መሰረት ያደረገ ነው ይላሉ። በእነዚህ ወቅቶች ወደ ቦታው የሚሄደው ተሳፋሪ እጅግ ከፍተኛ በመሆኑ አየር መንገዱ የህዝቡን ፍላጎት ለማሟላት ሲባል ተጨማሪ አውሮፕላኖችን መድቦ የሚያሰማራ ቢሆንም በዚህ ምክንያት ወጪውን ለመሸፈን ግዴታ ጭማሪ ማድረግ እንዳለበትም አንስተዋል። ይሁንና እነዚህ አውሮፕላኖች ተሳፋሪዎችን አድርሰው ሲመለሱ ባዷቸውን የሚመለሱ በመሆናቸው የሚከሰተውን የኪሳራ ስጋትና ወጪ ለመሸፈን ሲባል በተጨመሩት አውሮፕላኖች የትኬት ዋጋ ላይ በግማሽ ያህል ጭማሪ ለማድረግ እንደሚገደድም ተናግረዋል። አክለውም ቀድመው በመደበኛው መንገድ ትኬታቸውን የቆረጡ መንገደኞች ላይ ግን ይህ የዋጋ ጭማሪ እንደማይደረግ ገልጸዋል። የአየር መንገዱ ዋና ስራ አስፈጻሚ በትላንቱ መግለጫቸው የስራ ዘመናቸውን በተመለከተ ሀሳባቸውን የሰጡ ሲሆን ሐምሌ 30 ቀን የስራ ዘመናቸው እንደሚጠናቀቅ አሳውቀዋል። አክለውም እሳቸው በጡረታ እንደሚወጡ ማብራሪያ ሰጥተዋል። በኢትዮጵያ ሕግ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እርሳቸውም ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸው አስቷል። ሆኖም ግን በተቋሙ ጥያቄና በመንግስት ውሳኔ የስራ ዘመናቸው ለ2 ዓመታት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅ አስታውቋል። በአሁኑ ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውንና ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን ስለመሆኑ ሳይደብቁ ተናግረዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።